لكم لا ترجون لله وقارا وقد خلقكم أطوارا كذي أبو علاس عندي وين أنت فترة بتشاكوا يدلم يا الله سراله ألم تروا كيف خلق الله 7 سماوات طباقا وجعل القمر فيهن نورا وجعل الشمس سراجا الله سبحانه وتعالى أنني 7 سمايات عندهم بأندو لا يدرقوا بدرجة مالتنا عندي تدرقوا أسامر عند فترة وتملكتوا يا الله انقرامي فتو تكنياتو سماي مالت እኛ ኦብዘርቭ ከምናደርገው ነገር እኛ ከምንመለከተው ከምናየው ነገር ትልቁ ሰማይ ስለሆነ ነው አይደለም እኛ ከምንመለከተው ነገር ትልቁ ሰማይ ነው ምንም እንኳን የሰማይን ግድግዳውን በአይን አይተም ሙሉ በሙሉ እንት ማድረግ ባንችልም እኛ ምንና ሐዋ ከኛ በላይ ያለው ሰማይ ማለት ከላይ ያለው ነው ከላይ ያለው ነው ወደ ላይ የምንመለከተው ሰው አላህ Subhanahu Wa Ta'ala ሲናገር ምንድነው ያለው ألم تروا كيف خلق الله 7 سماوات طباقا وجعل القمر فيهن نورا وجعل الشمس سراجا الله سبحانه وتعالى الله سبحانه وتعالى وجعل القمر شرقانا درجات فيهن نورا برهان دي نورات درجة برهان ديتنا شرقاو برهان دي نورات نيالو وجعل الشمس سراجا صحاين دقمو برهان درجات السوان ይሄኛውስ ጨረቃን አብሪን ያደረጋት ብርሃን እንድታመነጭ ሳይሆን አብሪን ያደረጋት እሷ ጨረቃ ማለት ነው ፀሐይ ግን ብርሃንን ሰጪ የሆነች አካል አደረጋት وجعل الشمس سراجا والله أنبتكم من الأرض نباتا الله سبحانه وتعالى كزيج مدر مبقلن ያበቀላችኋል እንዴት ነው ያበቀለን መጀመሪያ አባታችን አደም ካፈር መሰራቱ የኛ በብቀልን ነው የሚያሳየው አንድ ሁለተኛ ነገር ደግሞ የሰው ልጅ ሊፈጠር ስፐርም ግዴታ ነው አይደለም ስፐርም ግዴታ እኮ ነው ስፐርሙ እንዲገኝ ደግሞ ምግብ ግዴታ ነው ሁሉም ነገር ደግሞ የሚመጣው ከምግብ የሚባለው ነገር ደግሞ የሚመጣው ከመሬት ነው ካፈር ነው ከዚያ የተበላው ነገር ከዚያው መሃል ነው ከፊሉ ወደ ስፐርም የሚለወጠው በዚያ ነው በቀል ነው የሰው ልጆች ማለት ነው ስለዚህ አሁን والله أنبتكم من الأرض نباتا كمدر مبقلنا بقلاتشو ثم يعيدكم فيها كبقلاتشو دنيا لاي كمريت يبقلن ነገር እየበላችሁ ከኖራችሁ በኋላ ካደጋችሁ በኋላ ወይ ደግሞ ሳታርጉ እየኖራችሁ ያላችሁ መኪና ገጭቷችሁ ወይ ደግሞ ታማችሁ ወይ በሰላም ቤት ገብታችሁ ተኝታችሁ ወይ ደግሞ ጂሃድ ላይ ወይ ሶላት ላይ ወይ የሆነ ነገር ላይ አላህ ይወስዳችኋል ثم يعيدكم فيها ወደ መሬት ይመልሳችኋል ወደ አፈሩ ማለት ነው كافرم ياوطاچوال يابقلاچوال ودي افرم يملساچوال منها خلقناكم وفيها نعيدكم ومنها نخرجكم تارة اخرى ነው ትናንትና ከሷ ነበር ያወጣናችሁ ዛሬ ደግሞ ስትሞቱ ወደ እሷ ነው የምመለሳችሁ ነገ በቂያም ቀን ደግሞ እናነሳችኋለን ካፈሩ ማለት ነው ልክ እንደዚህ እዚህ ጋር ሲናገር ثم يعيدكم فيها ወደ አፈር ይመልሳችኋል ويخرجكم اخراجا በቂያም ቀን ደግሞ ማውጣትን ያወጣቸዋል አለ ካፈር አላህ ዘንድ ለመተሳሰብ ስንሄድ ማለት ነው ሂሳባቸው ከቀለለላቸው ሰዎች አላህ ያድርገን والله جعل لكم الارض بساطا الله سبحانه وتعالى ምድር ምን አደረገላችሁ አለ ምንጣፍ አደረገላችሁ የተነጠፈችን ምንጣፍ አደረገላችሁ እቺ ምድር ለምን ሲባል እንድንኖርበት እንድንሰራበት እንድናርስ እንድንነግድ ተጋብተን እንድንወልድበት ብቻ የሰው ልጅ የሚኖርበት ኑሮ እንድንኖርበት ማለት ነው ይሄ ሁላ ኑሮ ደግሞ ተመልሶ قل ان صلاتي ونسكي ومحياي ومماتي لله رب العالمين ይሄን ሁላ ኑሮህን ደግሞ በዒባዳ አድርገዋል አላህን እየተገዛህ አድርገው መብልህን ስትበላ አላህን ለመገዛት ብለህ ብላ ልጅህን ስትወልድ ዲኑን እንዲኻድም ብለህ ውለድ ትምህርትህን ስትማር ማህበረሰብን ኸድሜ ከአላህ ዘንድ ጀነትን ለማግኘት ብለህ አድርግ ሁሉን ነገር ስትሰራ በአላህ ላይ ተሳስበህ ንያህን አስተካክለህ አድርግ ምክንያቱም ዲን الاسلام ማለት የተሟላ ሃይማኖት ስለሆነ መንሃጁ ሐያ ስለሆነ ማለት ነው ስለዚህ አሁን ያለው ምንድነው والله جعل لكم الارض بساطا لتسلكوا منها سبلا فجاجا على الله سبحانه وتعالى لتسلكوا منها በዚህ ምድር ላይ እንድትሄዱ አለ لتسلكوا منها በዚህ መሬት ላይ እንድትሄዱ ምን ላይ سبلا فجاجا ሰፋፊ የሆኑ ትላልቅ መንገዶችን ይዛችሁ እንድትሄዱ ሰፋፊ መንገዶች ምን መንገዶች ናቸው ሲባል የህይወት መንገድ ትልቁ መንገድ ነው
እሱ ምንድነው የሐቅ መንገድ ነው አላህን መገዛት መልካም ነገሮችን መስራት ከመጥፎ ነገር መራቅ ሰውን አለመበደል የተበደሉትን ከቻሉ ማገዝ ካልቻሉ ደግሞ ሰብር ለሰብራቸው ዱዓ ማድረግ የመሳሰል ነገሮች በአጠቃላይ ሰፋፊ መንገዶች ናቸው ይሄን ሁላ ምክር መከራቸውና ምን አገኘ መልስ አገኘ እንደ ነብዩላህ ኑህ አለይሂ ሰላም መልስ አገኘ አዎ አገኘ መልስ አገኝቷል ያገኘው መልስ ግን መስሚያችን ጥጥ ነው የሚለው ነው አንሰማህም አሁን ላይ አንዳንዱ ሰው እኮ መልካም ነገር ስትመክሩት መስሚያ ጥጥ ነው ባክህ ምንድነው የሚናገረው መስሚያቸው ጥጥ ሆነ የመስሚያቸው ጥጥ መሆን ደግሞ ምን አይነት ዋጋ እንዳስከፈላቸው አብረን እንመለከታለን መልካም ነገር ሲነገር መስሚያ ጥጥ የሚሆን ከሆነ እንዴት በደንብ አድርጎ ጥጥ እንደሚሆን አብረን እንመለከታለን ችግር የለውም እሱ ሌላ ሱራ ስላለ ማለት ነው መስሚያቸው ጥጥ የሆኑ ሰዎች ሁላ ሐቅን አንሰማም ያሉት የአላህ መንገድ አንከተልም ያሉት ላኢላሃ ኢላላህ አይመለከተንም ያሉት የፈጠረን አምላክ ተከበረ ተወገዘ ተሰደበ ምን አገባን አረስተናገሩ ነው ይሄ እኮ ፍሪደም ኦፍ ስፒችን እኮ እንትን ይላል የመናገር መብትን ይገድባል እና የመናገር መብትን የምትለፋደደው ታዲያ በአላህ ላይ ነው አላህ በላከው ነብይ ላይ ነው ታዲያ አቅም የሰጠህን አምላክ የፈጠረህን አምላክ ያስገኘህን አምላክ እሱን ነው የምትሳደበው እሱን በመሳደብ ነው ያንተ መሰልጠን የምታሳየው መሰልጠን ሳይሆን መሰይጠንን ልታሳይ ትችላለህ በዚያ መሰልጠን ግን ፈጣሪን በመሳደብ ሊገለጽ አይችልምና ነብዩላህ ኑህ ምን አሉት እንደነገርኳችሁ አንሰማህም ማለት ከዚያ ነብዩላህ ኑህ ምን አለ በጣም ቢከፋው قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارة قال نوح ربي ጌታ ያምላክ ሆይ በነገራችን ላይ ሁሉ ጊዜ በካፒታሊዝም ሲስተም ውስጥ ቅድም የራሳው ነገር ካፒታሊዝም የሚለው ሲስተም ነበር ካፒታሊዝም ሲስተም ውስጥ አሁን ላይ እንደምትመለከቱት ኤልጂቢቲኤስን የሚደግፉ ትላልቅ ባለ ሀብቶች አሉ በአለም ደረጃ حتى የአሜሪካ ኮንግረስ ውስጥ አሁን ሰው በስርዓት እነሱ እንዳይናገራቸው ከኋላቸው ሆነው እነሱን የሚደግፏቸው ትላልቅ አካላቶች አሉ በአለም ደረጃ እነኛ አሁን ወራሪዎችን ወረው የሚኖሩ ያሉ እስራኤል ሀገር ላይ ያሉትን እስራኤል የሚባሉትን አካላቶችን ፍልስጤም ሀገር ላይ ያሉትን እነሱን የሚደግፉ አካላት አሉ ለምንድነው የሚደግፉት ብለህ ተመለሰ ስትመለከት ቢዝነሳቸው ነው እነሱ ስራቸው ነው በቃ የሚኖሩበት መንገድ ያ ነው መጽሐፍ ቅዱስ እንዲህ ያለ እንዴ ያለ አይመለከታቸውም ነው ስለ መጽሐፍ ቅዱስ ደንታም የላቸው ስለ መጽሐፍ ቅዱስ ቀደህ ብትረግጠው ጉዳያቸው አይደለም ወይስተር ዓለም በአጠቃላይ መጽሐፍ ቅዱስን ቀደህ ተርትረህ በእግር ብትሄድበት ጉዳዩ አይደለም ለሱ ግን እሱ የሚፈልገው ቢዝነሱን ነው ሚድሊስቱ ላይ ማከለኛው ምስራቅ ላይ እንዴት አድርጎ ነገሮችን ጫና መፍጠር እንደሚችል ያቀዋል መሐል ላይ ምን ማድረግ እንዳለበት ምን ማስቀመጥ እንዳለበት ለምን ብር ለመስራት ይሄን ከዚህ ጋር ለማጋጨት የተባሉትን ደግሞ ከሌን እየደገፉ ከከሌ ብር ለመውሰድ ይሄ ሁላ ቢዝነስ ሊቋረጥ ነው እነኚህ ሰዎች የሚፈናቀሉ ከሆነ የሚነሱ ከሆነ በሁሉም ዘመን አሜሪካ ነበረች በነገራችን ላይ አሜሪካ ሁሌም ነበረች ድሮ ሮም ነበረች የሆነ ጊዜ ላይ ከዚያ ምንድነው ይባለው ቤዘንታይን ነው የሚባለው ቤዘንታይን ኢምፓየር መሆና ነበር ፎርስ የሚባለው ማለት ነው እና ፐርሺያ ነው እሱ ፐርሺያ ነበር ምን ነበር ብቻ የሆነ ጊዜ ላይ አሜሪካ ጠፍታ አታውቅም ስሟን ቀይራ ግን ትመጣለች ያሁኑ አሜሪካ ነው የምላችሁ ሰፈር ውስጥ እየሄደች የሆነ የሰፈር ጉልበተኛ አላያችሁ ሰፈር ውስጥ እየሄደች ረብሻ መፍጠር ከዚያም ብር መቀበል ከዚህ ምንትን ማለት ኖርማል ነው ይሄ በነብዩ ኑህ ጊዜም ነበር ይሄ ነገር በነብዩ ኑህ ጊዜም ሀብታም የነበሩ በብራቸው ሰዎችን የሚደልሉ በብራቸው በዘመኑ የነበረው ኮንግረስ ከጀርባው ሆነው የሚያሽከረክሩ የዘመኑ ኮንግረስ ማለት ማን ነው በዚያ ጊዜ የነበሩ የሰፈሩ ሽማግሌ ናቸው በዚያ ጊዜ የሰፈሩን ሽማግሌ ኮንትሮል ያደረጉ አካላት ነበሩ ነብዩላህ ኑህ አለይሂ ሰላም انهم عصوني على انهم بيالوني على انقبلم مالو واتبعوا من لم يزده ماله وولده الا خساره ንብረቱም ልጆቹም ከኪሳራ ውጭ አንዳችም ጥቅም የሌለውን ግለሰብ መከተል መረጡ አለ በዚያ ጊዜ የነበሩትን የራስ ማል መሪዎች እኮ ናቸው ራስ ማልያ ማለት ነው ካፒታሊዝም መሪ የነበሩትን በዚያ ጊዜ ይሄን ነው
الله سبحانه وتعالى بكلهم زمن فتنا أدرجوا يا متى زاني لا ما هو حق اللي كتل متلك هونه أو اللي كتل متلك هونه يميك كله أنت بتشايل الله كلهم عالم لما كتل راسون تنصيب هذا الرجع كله ለሰይጣን የሚሰሩ አካላት አሉ ለማን የሚሰሩ አካላት አሉ በነገራችን ላይ በሰይጣን ጉዳይ ላይ በጣም ብዙ መጽሐፎች ተጽፈዋል በዚህ ጉዳይ ላይ ማለት ነው ለሰይጣን ራሳቸውን አስገዝተው ገብተውበት እንደ ሃይማኖት አድርገው ሰይጣን አምላካችን ነው ብለው አምነውበት የሚሰሩ አካላት አሉ እነሱም አሁን ፈንድ የሚደረጉበት ትልቅ ድርጅቶች አሏቸው ፈንድ የሚያደርጋቸው በሁሉም ዘመን እንዲህ ያሉ አካላት አሉ ልክ እንደ አሜሪካ ማለት ነው የሆነ ተንከሲስ ነገር ሲመጣ ከጀርባ አይጠፉም በቃ ብር ፈንድ ማድረጉ ላይ ሄደው መደገፉ ላይ ከጎናችሁን አጥፉ በደንብ በዝብዙት በደንብ አጥፉት ልክ አፍሪካ ሀገራት ላይ ባርነትን በደንብ ፕሮሞት እንደሚያደርጉት ማለት እንደሚደግፉት ሁላ በደንብ አድርገው ባላቸው ነገር በዚያ ጊዜ የነበሩት ነብዩላህ ኑህ አለይሂ ሰላም ሰዎቹን እንዳይከተሉት ሰዎቹ ነብዩላህ ኑህ ላይ እንዲያምፁ ያደረጉ ባለሀብቶች ነበሩ ህዝቦቼ ያመጹብኝ አለ ነብዩ አለይሂ ሰላም انهم عصوني ያመጹብኝ واتبعوا من لم يزده ماله وولده الا خسارة ከጥፋትና ውድመት ውጭ አንዳችም ነገር ንብረቱም ልጆቹም ያልጨመሩለትን ግለሰብ መከተል መረጡ ሆኖ አካላቶች አሉ ንብረት አላቸው ልጆች አሏቸው እነሱ መሪ ሆነው ሀገሪቷን ይመራሉ ማለት ነው ወይ ደግሞ ሀገሪቷን የሚመሩ ሰዎች እነሱ በብራቸው ኮንትሮል ያደርጋሉ ከጀርባ ሆነው الناس مكة المرة ومكروا مكرا كبارا على نبي الله نوح عليه السلام ومكروا تنكولنم ما تنسس جمروا على ومكروا مكرا كبارا على تلالك تنكولن ما تناكل جمروا نبي الله نوح مالتنا ما تفهم تنكولوش يبالوتن ما درك جمروا مسرات جمروا كذبوا على من ريت فتروا وقالوا لا تذرون آلهتكم እነኚህ ሰዎች ቅድም የነገርኳችሁ ነገር አለ ሁሉም ዓለም የሆነ የሚቆምለት እንትን አለ ለምን ነው የሚቆምለት ቢዝነሱ ስለሚነካበት ብያቸዋለሁ وقالوا لا تذرون آلهتكم የምትገዙትን አምላክ አትተውም ብለው ማህበረሰቡን አስፈራሩ لا تذرون آلهتكم አምላኮቻችሁን አትተው ብዙ አማልክቶች ነበራቸው ولا تذرون ودا ولا سواع ودنንም سواعንም يغوثንም يعوقንም نصر እነኚህ ሁላን አትተዋሏቸው ምክንያቱ ሲባል ለነሱ ቢዝነሳቸው ነው ዳው ማህበረሰብ እነኚህ አምላኮች ይጠቅሙናል ብለው እነሱ ጋር ይሄዳሉ ያምላኮቹ ቦታ ደግሞ ነገሩን ማኔጅ የሚያደርጉት እንትን የሚያደርጉት እነሱ ናቸው ለነሱ ቢዝነስ መስሪያ ነው ከፈጣሪ ጋር ተገናኛ አይመለከተውም እሱ ቢዝነሱን ከሰራ እነኚህ አካላቶች በተቻላቸው አቅም ሰዎችን ተተናክለው ማለት ነው نبي الله نوح عليه السلام لا يكتلوا من قالوا زكوباتشو ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا ضلال الله سبحانه وتعالى وقد أضلوا كثيرا لأننا مالك توجب بدن بادرقاتشو تكتلوا الناس ميراتشون دقموا أتسموا الله الناس نبي نوح تكتلوا ميراتشون أتسموا وقد أضلوا كثيرا بزو سوتشم بزياب بابالاتشو أتمموا ولا تزيد الظالمين إلا ضلالا እንደው እንዲ እየጠመሙ ሰዎችን የሚያጠሙትን ሰዎች እንደው ጌታዬ ባጠመምካቸው አለ የባሰ ምክንያቱም አላህ ፊት ሄደው ቅጣታቸው ይቀበሉ ቅጣታቸው مما خطيئاتهم أغرقوا فأدخلوا نارا فلم يجدوا لهم من دون الله أنصارا እነኚህ ሰዎች እኮ مما خطيئاتهم ከወንጀሎቻቸው ብዛት አለ አላህ Subhanahu Wa Ta'ala أغرقوا በውሃ እንዲጠፉ ተደረጉ መስሚያችን ጥጥና ያሉትን እኮ ነው አንሰማም ያሉትን ነው ዛሬ ላይ አትሰማማ ሐቅ አትቀበልም እውነትን ሰምታ አትቀበልም እኔም አባቶቼ ያሉትን ወይ ደግሞ አባቶቼን ያሳደጉበትን መንገድ ትቼማ ወደ ሌላ መንገድ እንትን አይደለም አባቶቼ አይጠቅሙ ነገር ላይ በርግጠኝነት ብቻ አንተ መጣለህ ተሐሰባለህ ሂሳብህ የሚስተካከልልህ ከሆነ ተስተካከለልህ ጀነት ትገባለህ ሂሳብህ ደግሞ ጥመት ካለበት ብቸኛ የሆነውን አምላክ ብቸኛ የሆነውን አላህ Subhanahu Wa Ta'ala ለገዛም ብለህ ደግሞ ሌሎች አማልክቶችን ተገዝተህ ከሆነ ከነሱ አማልክቶችን ጭምር ተሰብስበህ ጀሃነም ትገባታለህ ነው مما خطيئاتهم ከቅጣታቸው ከጥፋታቸው ብዛት ከወንጀሎቻቸው ብዛት እውሪቁ አለ በውሃ እንዲሰምጡ ተደረጉ አላህ አሰመጣቸው
فأدخلوا نارا جهنم قبوا بزيا بسروا وانجلاتشو فلم يجدوا لهم من دون الله أنصارا كالله وجه ردات ماغنيت አልቻሉም እና አላህ አስረዳቸው እንዴ እነሱ አልረዳቸው ምክንያቱም ያላህን እርዳታ አልፈለጉ ነበር በዱንያ ላይ ሳሉ حتى አሁን ላይ ካሉ ትላልቅ ኤቲዝም አባቶች ከሚባሉት ዶኪንግ ማለት ነው አባቶች ከሚባሉ አሁን በህይወት ካሉት ሆኪንግ አይደለም ላ ዶኪንግ የሚባል አሁን በህይወት ያላል እንት ላይ ወንበር ላይ የሚቀመጡ አይደለም ላ በህይወት ያለው ዶኪንግ የሚባል አለ ብዙ መጽሐፎች አሉት በጣም ታዋቂ ነው በጣም ትላልቅ የኢቲኤስት አባቶች ከሚባሉት ነው የሆነ ጊዜ ላይ በንግግር ላይ ሲናገር በጣም ነው የገረመኝ ንግግሩ በአይኔ እየተመለከትኩኝ አምላክ አንድ ብቻ ነው ወይ ደግሞ እከሌ አምላክ ነው የሚል ነገር ጨረቃ ተሰብስቦ ቢጽፍ ወይ ደግሞ የሆነ አካል ሰማይ ላይ ቢጽፍና በመለከት አላምንም ነው ያለው አላምንም ለምንድነው ማታምነው ሲባል ምን ይታወቃል ኔቸር ያን ነገር ፈልጎት ተፈጥሮ ያን ነገር ፈልጋ ጽፋው ቢሆን ምን ይታወቃል ጥመታቸው ይሄን ያክል ነው ማስረጃ ምናምን ተው ቁርአን ሐዲስ ተውት ይሄን በግልጽ ያያየው ሰማይ እንዲ ተከፍቶ በግልጽ ያያየው ቢጻፍ አላምንም ነው ያለው ለምን ከተባለ ይሄን ነገር ኔቸር ሊያደርገው ይችላል ብዬ ነው ማስበው ያን ያክል የጠመሙ ሰዎች ነበሩ እንዲህ ያሉ ሐቅን ብናይ እንኳን አናምንም የሚሉ ሰዎችን አላህ በነገ ላይ ሳያምኑ ሲቀሩ በደንብ አድርጎ እየቀጣቸው እምነት በማይጠቅምበት ቀን እንዲያምኑ ያደርጋቸዋል የዚያን ቀን ደግሞ እምነት አይጠቅምም ማመን በዱንያ ላይ ነው ማመን በህይወት ይያሉ ነው ማመን ባቡ ተውባ ሳይዘጋ በፊት ነው እንጂ ከተዘጋ በኋላ ምንም ጥቅም የለውም فلم يجدوا لهم من دون الله أنصارا وقال نوح رب لا تذر على الأرض من الكافرين ديارا نبي الله نوح እነኚህ ሰዎች ይሄን ሁሉ በደል ሲፈጽሙበት ወደ አላህ እጁን አነሳና ጌታዬ አላህ ሆይ رب لا تذر على الأرض በዚች ምድር ላይ አንድም እንኳን እንዳታስቀራለ ያ ረቢ አላህን እየለመነ ማለት ነው ጌታዬ ሆይ እነኚህ ከሃዲዎችን አታስቀራቸው አንድንም አትተው إنك إن تذرهم عليكم እንደው ጌታችን አላህ ሆይ አንተ እኮ እነሱን ብትተዋቸውና እድሜ ሰጣቸው የበለጠ አመት ቢኖሩ ይضሉ ዒባደከ ከሚሰሩት ነገር ባሮችን ማጥመም ብቻ ነው ብራላቸው ብራቸውን ፈንድ አድርገው ልክ በሌላ አያ ውስጥ እኮ አላህ Subhanahu Wa Ta'ala ይናገራል እኮ በሌላ አያ ሲናገር ደግሞ فسينفقون ثم تكون عليهم حسران ያለው ብራቸውን አውጥተው ከአላህ መንገድ ሰዎችን ለማጥመም ኢንቨስት ያደርጋሉ ልክ እንደዚህ ያለው እነኚህ ሰዎች በህይወት ቢቀሩ እንኳን إنك إن تذرهم بهيوت بتاقوياتهم يضلوا عبادك باروجهن يتمالو ولا يريد إلا فاجرا كفارا ميولوت هلا يتممون ነው የተመሙ ስለሆኑ የሚወሉት ሁላ የተመመውን ነው የሚወሉት ስለዚህ ጌታዬ ሆይ አጥፋቸው አለ ከዚያ በኋላስ ምን አደረገ رب اغفر لي ولوالدي ጌታዬ አላህ ሆይ አለ رب اغفر لي الله ሆይ ይቅር በለኝ ولوالدي እናት አባቴንም ይቅር በላቸው ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزد الظالمين إلا تبارا ለወላጆቼም አላህ ሆይ ይቅር በላቸው እንዲሁም ደግሞ ቤቴ ለገባ ምእመን ሆኖ ወደ ቤቴ ለገባ ሰው በአጠቃላይ ይቅር በላቸው ولا تزد الظالمين ከሃዲዎችን ደግሞ እንዳትጨምርላቸው إلا تبارا ከጥፋት ውጪ እንዲህ በሚል ቋጫው ማለት ነው ንግግሩ ከዚህ ንግግር የምንረዳው ትልቁና ዋነኛው ነገር ዳዕዋ ስናደርግ ረጅም አመታትን ሰብር ማድረግ እንዳለብን 950 አመታትን ሰብር ካደረገ በኋላ ነው 950 አመት ሙሉ ያልተቀበሉትን ግለሰቦችን خلاص ከዚያ በኋላ ረገማቸው ከዚያ በፊት ያለው ግን ሰብር ያደረገ ሲጠራቸው ነበር ይሄ አንደኛው ነገር ሁለተኛው ነገር ደግሞ የትም ቦታ ስንሄድ ዳዕዋ ማድረግ እንዳለብን ምንድነው ያለው የመጀመሪያው የሱራው መጀመሪያ ላይ ከተመለከታችሁ እኮ وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأصروا واستكبروا استكبارا ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا مطرات ያለበት ቦታ ላይ ሁሉ ጠራኋቸው አለ እኮ በሚስጥርም በግልጽም በምንም ማህበረሰቡ ላይ መጮህም ይሁን ድምጼን ዝቅ አድርጌም ይሁን በሁሉም በኩል ጠራኋቸው አለ ስለዚህ ዳዕዋ የሚያደርግ ሰው የትም ቦታ ዳዕዋ ማድረግ አለበት ያ ዳዕዋ የሚያደርግበት ቦታ ቲክቶክ እንኳን ቢሆን ማለት ነው ዳዕዋ የትም ቦታ ላይ መሰራጨት አለበት ኮሜንት ክፈቱ ባረከላሁ ፊኩም ኮሜንት ይከፈት ይሄውን ያለው የዛሬው ትምህርታችን ጨርሻለሁ ጀዛኩሙላሁ ኸይራ ከሰሙት የሚጠቀሙ ሰዎችም ያድርገን ሌላኛው ደግሞ ከዚህ የምንረዳው ነገር
በአላህ ያመነ ሰው አላህ መልካምን ነገር እንደሚያጋጥመው ኢቭን በዱንያ ላይ እንኳን ለፈተና ተብሎ መልካም ነገር ባያጋጥመው እንኳን አላህ ሰብር እንደሚሰጠው በሰብሩ ደግሞ ነገ እንደሚመነዳው ሹፍ አንዳንድ ሰዎች ምን ይላሉ? እኔ እኮ ዱዓ እያደረኩ እኮ ነው፣ ሰላትም እየሰገድኩ ነው፣ አንድ ቀን ሰላት ትቼ አላውቅም፣ አንድ ቀን እንትን ብዬ አላውቅም፣ ወላኪን ህይወቴ እንዳለ ጠሞብኛል፣ ምን እንደምሰራ ሁሉ ግራ ገብቶኛል። አላህ ሱብሓነሁ ወተዓላ ለነገው ዓለም ያዘጋጀልህን ነገር ብታውቅ እንዲያው አላህ ያለኝን ጤንነቴን ሁሉ ውሰድ ነው የምትለው። ሐቂቃውን ብትረዳ ማለት ነው። ያንተ ዱዓ ተቀባይነት አገኘ ማለት እኮ አንተ የምትለምነው ነገር ሁሉ ተቀበለህ ማለት አይደለም። ላ አንተ ማታያቸው ብዙ በላዎች እየተመለሱ እንደሆነ ተስፋ አስብ። ብዙ በላ እየተመለሰ ነው ያለው፣ አንተ ማታውቀው የምታውቀው ስንትና ስንት በላ አምልጣል በዱዓ ምክንያት ማለት ነው። ከዚያ ያለው ምንድነው? ሌላኛው አላህን ሱብሓነሁ ወተዓላ በደንብ ማላቅ እንዳለብን ማለኩም ላ ተርጁነ ሊላሂ ወቃራ አላህን ማላቅ እንዳለብን አላህን ማክበር እንዳለብን የአላህ ቃል ሲወራ በደንብ ማክበር እንዳለብን። ይሄ ከዚህ ውጭም ደግሞ አንድ ነገር ልጨምርላችሁ። አላህን ከማላቅ ነው አላህ የተናገረውን ነገር አለማስዋሸት። አላህን ከማላቅ ነው አላህ ላይ ነቅስን ንስባ ወደ አላህ አለመመለስ፣ ጉድለትን ወደ አላህ አለማስጠጋት። አላህ ጎደሎ አይደለም፣ አላህ ሙሉ አምላክ ነው። አላህ ለማለት የፈለገው ማንም ሰው ያብራራለትም። ማንም ሰው ሲጀመር አንተ ምላስህን ሰጥተው ታብራራለታለህ እንዴ? አላህ አይ አላህ እንዲህ ለማለት ፈልጎ ነው እንደዚህ ለማለት ፈልጎ ነው። ላ ነብዩ ሰለላሁ ዐለይሂ ወሰለም ወንዘልና ኢለይከ ዚክረ ቱበይነ الناس ما نزل إليهم ولعلهم يتقون ሐዲስ እኮ የወረደበት ምክንያት እኮ የአላህን ቃል ለማብራራት እኮ ነው። አንተ የምታብራራለት ማን ስለሆንክ ነው? የአላህን ቃል ለማብራራት ሐዲስ በቂ ነው፣ ቁርአን በቂ ነው፣ የሰሃቦች ንግግር በቂ ነው፣ ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ስለሰሙት። ስለዚህ አላህን ከማላቅ ነው አላህ የተናገረውን ነገር መቀበልና በቁርአን ላይ የከለከለውን ነገር መከልከል፣ ያዘዘውን ነገር ማድረግ። ይሄ ነው ያለው። መልካም ነገር ከሰሩ በሰሩትም ነገር ከተመዱ